አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። በ1954 ዓመተ ምህረት የአንበሳው ሦስተኛ ክፍለ ጦር አዛዥ የነበሩት ሌተናንት ጀነራል አማን ሚካኤል አንዶም ከሐረዌ ተነስተው ጅጅጋ የሚደርስ ስልታዊ የጦር ልምምድ እንዲደረግ አዘው ራሳቸውም ከጦሩ ጋር በእግር ተጉዘው አመራር እየሰጡ ካራማራ ደርሰው ካራማራ ላይ ጦሩ ስልታዊ ስፍራ ያዘ። ጀነራል አማን ሚካኤል አንዶም ጦሩ በያዛቸው ስልታዊ ስፍራዎች ሁሉ እየተዘዋወሩ በማየት ስህተት የሆነውን አርመውና መልካም በሆነውም እያመሰገኑ ከቆዩ በኋላ ጦሩ ምግቡን አብስሎ እንዲበላ አዘዙ። ይህንንም ተዘዋውረው ተመልክተው የጦሩን ምግብ መመገብ ከተመለከቱ በኋላ አንድ የበታች ሹም ቀርቦ ክቡር ጀነራል፣ እርሶ የእኛን መመገብ አይተው ደስ ብሎታል። እኛ ግን እርሶ ሲመገቡ አላየነዎትም። ከእኛ ቀድመው እንዳልተመገቡ እናውቃለንና ከዚሁ እኛ ካዘጋጀነው ይቅመሱልን ብሎ ቂጣ አቅርቦላቸው በልተው ውሃ ጠጥተውና አመስግነው ወደ ማዘዣ ቦታቸው ተመለሱ። ማዘዣ ስፍራቸው ሲደርሱ የአዛዥ ድንኳን ተተክሎና በውስጡ አልጋ ተዘርግቶ ጠበቃቸው። የወታደር ፖሊስ አዛዥ የነበሩት መኮንን ቀደም ብለው የድንኳኑ በር በመክፈት ክቡር ጀነራል፣ ያዘጋጀንልዎት ማረፊያ እዚህ ነው እያሉ ወደ ድንኳኑ እንዲገቡ ጋበዟቸው። ጀነራል አማን ኮልተፍ በሚለው ንግግራቸው ጦሬ ቀበሮ ጉድጓድ ውስጥ ተኝቶ እኔ አልጋና ፍራሽ ላይ እንዳደር የምትፈልገው በል ራስ ግባና ተኛበት፣ ፈቅጄልሃለሁ፣ ለእኔ አንድ የነፍስ ወከፍ ድንኳን ስጠኝ ብለው ሲሰጣቸው በመኪናው መንገድ ግራና ቀኝ ለውሃ መውረጃ በተቆፈረው ቦይ ውስጥ በተሰጣቸው ሸራ ተጠልለውና አንድ ድንጋይ አንስተው ለመንተራስ ሲሞክሩ ይህ ይሻላል ተብለው የውሃ ኮዳ ሲሰጣቸው ተቀብለው ኮዳውን ተንተርሰው ተኙ። በዚህ ሥራቸው ጦሩ ኮዳ ተራሱ የሚል ስም ሰጥቷቸዋል። የጥሩ መሪና የሰራዊታችን ባህል ይህን ነበር የሚመስለው። የአመራር ትልቁ ጥበብ ለበታቾች ጥሩ ምሳሌ ሆኖ መገኘት ነው። ቀደምት መሪዎቻችን የተውሉንን የመልካም መሪ ምሳሌነት ጥለን በክብር ላይ ክብር የመፈለግ ጥማታችን ለማርካት ስንሟገት ለሀገር የሚጠቅሙ ሥራዎችን ሳንሠራ በመቅረታችን ዛሬ መዘባበቻና ተወቃሾች ሆነናል። በየጦር ግንባሩ ተሰልፎ ደሙን ያፈስና ሕይወቱን ይሰዋ የነበረው ጦር አለቆቻችን መቼ ነው መኖሪያችን ከሆነው ቀበሮ ጉድጓድ የምንወጣበት ወሳኝ ዕቅድ አቅደው እኛም ለዕቅዱ ተግባራዊ መሆን የሚፈለግብንን ሥራ ሰርተን ጠላትን አሸንፈን ከቤተሰባችን ጋር በሰላም መኖር ወደምንችልበት ኑሮ የሚያመጡን እያለ ይጠይቅ የነበረው ሰራዊት ለጥያቄው ምላሽ ሳያገኝ በዚያው አሸልቦ ቀርቷል። የተረፈውም የጣር ኑሮ ኖሯል ሲሉ ሜጀር ጀነራል ጌታቸው ገዳሙ በመጽሐፋቸው ላይ ታሪኩን አስፍረውታል። እኛም እንዲህ አቅርበነዋል። ውድ የአዲስ 1879 ቤተሰቦች ዝግጅቱን ላይክ ያደርጉት፣ ሼሩም እንዳይዘነጋ፣ ኮሜንቱ ላይም አስተያየቱን ጻፉልን። ስለ ሁሉም ነገር እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። አዲስ 1879